ወይ ሰዎችን ጠይቄያለሁኝ እንዲያመጡልኝ። ኦልሬዲ እመጣልሻለሁ ብለውኛል። ቁርአን እያነበብኩ ነው በተወሰነ መልኩ እና አይዶን ነው። አሁን መጽሐፍ ቅዱስ ማንበብ ስንጀምር ከዘፍጥረት ነው የምንጀምረው። መጀመሪያ ሰማይና ምድር ሲፈጠር ገና ሰው ሳይኖር ምናምን ብለን ነው የምንጀምረው፣ መሰረት ከሚባለው ነገር እና አይዶን ነው ከየት መጀመር እንዳለብኝ አላውቅም። ቁርአንን ችግር የለውም ከፈለግሽበት ጀመረሽ አንብቢ። ከፋቲያም ከዚህም መጀመር ትችያለሽ፣ ግን ስታነቢ ይዘቱን ለመረዳት ሞክሪ ነው። ካልፋቲያም መጀመር ትችያለሽ ወይም ከዚህ መጀመር ትችያለሽ። No, man, what is you supposed to tell us first? ይቅርታ ስራ ላይ ስለሆንኩኝ ነው። እና ማለት ከመሬት ተነስቼ ስለ አንድ ነገር ማንበብ ያለብኝ አይመስለኝም። ምን ልበልሽ፣ መጀመሪያ ማወቅ ያለብኝ፣ ቀጥሎ ማወቅ ያለብኝ፣ በኋላ ላይ ማወቅ ያለብኝ ነገር የለም። ስቴፕ ምናምን የሚባል ነገር የለም። አሁን ቁርአን ማለት ሲጀምር ከየት መጀመር እንዳለብኝ ነገር ከመሬት ተነስቼ ከመሀል እንዳላለም ማለት ነው። ከአልፋቲሃ ጀምሬ እሱ ችግር የለውም። ንባብ ነው። ከዚህም ብትጀምሪ መልዕክቱ ዋናው ይዘቱን መረዳትሽ ነው። ግን ከአንድ ጀምሪ፣ ከምዕራፍ አንድ ጀምረሽ አንብቢ። በቃ ከምዕራፍ አንድ ጀምሪ። 114 ምዕራፍ አይደል ያለው? ከምዕራፍ አንድ አልፋቲሃ አልበቀራ እያልኩኝ ነው መሄድ ያለብኝ። አዎ አልፋቲሃ አልበቀራ እያልሽ ሂጂ። ስታነቢ ግን ይዘቱን ለመረዳት ሞክሪ። ኦኬ፣ እንደዛ ነው የሚልሽ። መጽሐፍ ቅዱስ አንብበሻል? ኦኬ፣ ማውራቱን የማውቅም አልጨረስኩኝም። ጎን ለጎን ያነበብኩኝ ነው እንደነገርኩሽ። ሰንበት ገብቼ የተማርኩ ልጅ አይደለሁኝም። መጽሐፍ ቅዱስንም በራሴ ያላነበብኩኝም። ነገር ግን ምን ልበልሽ፣ እሺ ማለት ሃይማኖት ጥናት እያደረግሽ ነው ግሬስ? አይደለም እንደነገርኩሽ ላይፌ ውስጥ ማወቅ ያለብኝ እንትን አለ። ሃይማኖት ጥናት እያደረግኩኝ ነው፣ ምክንያቱም በራሴ መቀጠል አለብኝ። መጽሐፍ ቅዱስን ግን ያው አሁን ለምሳሌ ኦርቶዶክስ ቤተክርስቲያን እንደምልሽ ኦርቶዶክስን አስመስላ ነው መጽሐፍ ቅዱስን እንትን የምትለው። ፕሮቴስታንትም ራሱን አስመስሎ ነው የሚተረጉመው። ስለዚህ መጽሐፍ ቅዱስ ግን ራሱን ችሎ ይተረጉማል። መጽሐፍ ቅዱስን ራሱን ችሎ ለማንበብ ብትሞክሪ ነው የምለው። ለማንበብ እንዲረዳ በቤተ ክርስቲያናት የሚነገረው ነገር መጽሐፍ ቅዱስ ላይ አለ ወይስ የለም የሚለውን ለመረዳት እንድትጠቀሚ ስርዓተ ነጥቦች 4 ነጥብ፣ ነጠላ ሰረዝ፣ እንደ ቃል አጋኖ፣ እነ ትምህርተ ጥቅስ ትርጉም አላቸው። እነዚህን ስታገኛቸው የእነሱን ትርጉም ለመረዳት ሞክሪ። ይህም ብቻም ሳይሆን ቶፒክ ይሰጣል። ለምሳሌ ሀርድ ኮፒው የወረቀቱ መጽሐፍ ሀርድ ኮፒ ነው የሚባለው፣ ወይም ሶፍት ኮፒ ስትመርጪ የ2000ውን ምረጪ። ብቻ ቶፒክ ያለው ምረጫ። አሁን ቶፒክ ያለው ስል ቆይ ላሳይሽ። ስልክ ተደውሎባት ነው መሰለኝ። ላሳይሽ እና አሁን ለምሳሌ እኔ የ2000ውን ነው የምጠቀመው። እስኪ ወዳ ደግሞ አንተ ይሄ መጽሐፍ ቅዱስ ነው ይታይሻል? ይሄ ሰማያዊው። ኦኬ፣ ይሄን ሰማያዊውን ስትነኪው ለምሳሌ አለኝ መጽሐፍ ቅዱስ። ኦኬ አለኝ መጽሐፍ ቅዱስ። እኔ 1954ን ወደዋለሁኝ። የሚገርምሽ ነገር የ2000 የ1980 ብቻ ይለያያል። አንዳንድ ጊዜ የሚጨምሩበት የሚቀንሱበት አለ። ነገር ግን እንዲረዳሽ የፈለኩት ሰማያዊው መጽሐፍ የ2000 አፕሊኬሽን ላይ የተጫነው ቶፒክ አለው። ይገርምሻል፣ በቶፒክ ተከፋፍሏል። ለምሳሌ ቆላሲያስ ምዕራፍ 1 ላይ አንዱ ቶፒክ ምን ይላል? የሐዋርያው ጳውሎስ መልእክት ወደ ቆላሲያስ ሰዎች ብሎ ቶፒክ አድርጎ አስቀምጦታል። ወደ ላይ ስትሄጂ ደግሞ ወደ ታች ስትገልጪው ምስጋናና ጸሎት ብሎ አስቀምጦታል። ምስጋናና ጸሎት ደግሞ ሲያልቅ ክርስቶስ ከሁሉ በላይ ነው ብሎ ቶፒክ አስቀምጧል። ስታነቢ እነዚህ አናቀጾች አውዱ ምን እንደሆነ ትረዳለሽ። አሁን ትልቁ ችግር በስላሴ ዶክትሪን አስተምሮት ትልቁ ጀሮ ምን ታውቂያለሽ? አንዲትን አንቀጽ አውጥተው የሃይማኖት መሰረት አድርገው ያወራሉ። ያቺ አንቀጽቱ የመጣችበት ቶፒኩ ምንድን ነው የሚለው ነው። ቶፒኩን ካላየ ነው የወጣበትን አውዲ ካላየ ነው ማወቅ አንችልም።
ትልቁ ችግር ምንድን ነው? አንዲቱን አንቀጽ ይመዝና ጴንጤ መጥቶ ያችን አንቀጽ በጴንጤኛ ቤተክርስቲያን የተረጉመዋል። ኦርቶዶክስ የሚመጣና ያችን አንቀጽ መዞ አውጥቶ በኦርቶዶክስኛ የተረጉመዋል። እንደዛ አይሆንም ነው እያልን ያለ ነው። እኛ ያለ ነው ምንድነው? መጽሐፍ ቅዱስ ራሱን በራሱ ይፈታል ነው። መጽሐፍ ቅዱስ በራሳችሁ ቅርጽ አታስቀምጡት። መጽሐፍ ቅዱስ ወጥ የሆነ አንድ ቅርጽ ነው ያለው። ውስብስብ አይደለም። በጣም ቀላልና ግልጽ አስተምሮ ነው ያለው። አንድ ጊዜ አባ አንድ ጊዜ ልጅቱ ጋር አይዋ ቴንኪው ረመዳን ምንድነው? መጽሐፍ ቅዱስ የሚገርምሽ ነገር ግልጽና ወጥ የሆነ አስተምሮ ነው ያለው። አንድ ቀናተኛ እግዚአብሔር አለ። ስለዚህ ደግሞ የሚገርምሽ ነገር የእግዚአብሔርና የሌላውን ልዩነት ለማወቅ ደግሞ እንዲረዳሽ ምንድን ነው? ከእግዚአብሔር ውጭ ማንም እግዚአብሔር አልተባለም። ከአብ ውጭ ማንም እግዚአብሔር አልተባለም። ስለዚህ እግዚአብሔርን ቀናተኛ መለኮት ለብቻ የሚመለክ ብቸኛ ፈጣሪ አድርገሽ ካያሽ እግዚአብሔር አብን ካያሽ በኋላ ሌላውን እያነበብሽ ስትመጪ ምንነቱና ቦታውን ታገኘዋለሽ። ነገር ግን አንዲትን አንቀጽ አንጠልጥለሽ አከሌ እኮ ፈጣሪ ነው ካልሽ በጭራሽ ሊገበሽ አልሽም። መጽሐፍ ቅዱስ የሚያቀርብልሽ ፈጣሪ አለ፣ ሌላው ደግሞ መጥቶ የሚያቀርብልሽ ፈጣሪ አለ። ስለዚህ መጽሐፍ ቅዱስ የሚያቀርብልሽን ፈጣሪ ለማወቅ ቀስ ብልሽ ማንበብ ነው። መጽሐፍ ቅዱስ ላይ ከአብ ውጭ ማንም እግዚአብሔር አልተባለም፣ ከአብ ውጭ ማንም ፈጣሪ አልተባለም፣ ከአብ ውጭ ማንም አብ አልተባለም። ፈጣሪ ማን ነው ብለሽ ትይዣለሽ? እግዚአብሔር ነው። ስለዚህ መጽሐፍ ቅዱስ ላይ የእግዚአብሔር ገጸ ባህሪው ምንድን ነው? ፈጣሪነት ነው። አምላክነት የሚመለክ አምልኮት የሚገባው ነው። ከዛ ውጭ ያሉት ፈጣሪዎች አይደሉም፣ አምልኮት አይገባቸውም። የራሳቸው ቦታና ደረጃ አላቸው። ስለዚህ መጽሐፍ ቅዱስ ስታነቢ ይዘቱን ገጸ ባህሪያቱን ለይተሽ ስታነቢ የመጽሐፍ ቅዱስ መልእክት ይገባሻል ለማለት ያክል ነው። ኢንሻአላህ ግልጽ ነው ግሬስዬ። ግልጽ ነው ለእኔ። ኦልሬዲ ማንበብ ጀምሬያለሁ እንደነገርኩሽ ከሁለቱም ሳይድ እና እሺ አሁን እኔ እግዚአብሔር ኢየሱስ ክርስቶስም እግዚአብሔርም መንፈስ ቅዱስም የቱ ጋር አምላክ እንደሆኑ እኔም ማውቀው አለ። እያነበብኩም ነው ደግሞ በደንብ በአስተምሮ ልክ ለማወቅ ማለት ነው። በጭንቅላቴ ልክ እኔ በማስበው ልክ ማውቀው አለ። በስርዓት ባስተምሮ ደግሞ ለማወቅ እያነበብኩኝ ነው። እና እሺ አለ ነቢዩ ሰለላሁ ወሰለም ነቢይ ናቸው። ኦኬ እና ደግሞ አላህ አይዶን ነው ምዕራፎቹ ላላቅ እችላለሁ፣ ግን አምላክ ነኝ ብሎ የተናገረበት ቦታ አለ። ኦኬ እና የአላህን አምላክነት የት ጋ ነው ከቁርአን ላገኝ የምችለው? ከአላህ ፈጣሪ ነው አምላክ ነው የሚለውን ቦታ ማየት የምችለው መጀመሪያ ፈጣሪ ነው ብዬ ሳምን ነው መሰለኝ መንገዱን መከተል የምጀምረው አይደለም ነው። እያነበብኩ ነው ብለሻል። አንበበስ ብደርሽበት ይዘቱን ጋር ብትተዋወቂ ደስ ይለኛል። አንቀጽ ብነግርሽ እንትና የለውም። ለማንኛውም ሱረቱ ጣሃ ላይ ሱረቱ ጣሃ ማለትም ይሄ 14ኛው ሱራ ስንት ነው? ሱረቱ ጣሃ 14ኛው ምዕራፍ ነው። እሱ ላይ አምላካችን አላህ ሱብሃነሁ ወተዓላ እኔ አምላክ ነኝ፣ እኔ አላህ ነኝ፣ ከኔ ውጭ ሌላን አታምልኩ ይላል። ሲጀመር ከመጀመሪያው እስከ መጨረሻው አምላካችን አላህ ሱብሃነሁ ወተዓላ አንድ እንደሆነ፣ እሱን ብቻ መገዛት እንዳለብን፣ እሱ የምድርና ሰማይ ፈጣሪ እንደሆነ፣ እሱ አንድ አምላክ እንደሆነ በጣም ቁርአን ላይ በሰፊው አንድ አምላክ የሚላለን በብዛት ማለት ነው። እሱ አንድ አምላክ እንደሆነ፣ እሱን ማምለክ እንዳለብን፣ እሱን መገዛት እንዳለብን፣ እሱን መፍራት እንዳለብን ተቀምጧል። ያኔ ሲጀመር ቁርአን ሙሉ ለሙሉ የሚያስተምረው ስለ አላህ አንድነት፣ ስለ አላህ ታላቅነት፣ ስለ አላህ ፈጣሪነት፣ የምድርና የሰማይ ፈጣሪ እሱ እንደሆነ ያኔ በየምዕራፉ ታገኛለሽ። በየምዕራፉ አላህ ታላቅ እንደሆነ፣ አላህ ገዢ እንደሆነ፣ አላህ አምላክ እንደሆነ፣ አላህ አንድ እንደሆነ በየምዕራፉ ታገኛለሽ። ስለዚህ እዚህ ምዕራፍ ላይ ልልሽ ራሱ አልችልም። ምክንያቱም ቁርአን ሙሉ ለሙሉ ስለ አላህ ነው የሚያወራው፣ ስለ አንድ አምላክ፣ ስለ ብቸኛ አምላክ። እሱ ይገስጸናል። የእሱን ተግሳጽ ለሱ ለወደፊት ስላለው ነገር ወደኋላ ከኋላ ያለፈንን ነገር ነው የሚተርክልን እና ይህን ይመስላል። እና ፕሮግራም ይዘሽ ሪላክስ ስታደርጊ ሳትጨናነቂ በማትጨናነቂበት ወቅት ማስታወሻ ይዘሽ አንብቢ። እኔ አሁን ለምሳሌ ይሄ ማስታወሻ መጽሐፍ ቅዱስ ያነበብኩበት ማስታወሻ ነው። ከዛሬ ስንት ዓመት በፊት ነው። ብሉይ ኪዳን አዲስ። ሰላም አለይኩም። ወአለይኩም ሰላም።
ብሉይ ኪዳን አዲስ ኪዳን ብዬ ያነበብኩት አንድ ነገር ቆይስ አሁን ባወራሽው ነገር ለምን አንድ ጊዜ 100 ምናምን ሰዎች አላችሁ እና አሁን መሲ ባወራችሁ መንገድ ላይ ወይም በተያዘው ርዕስ የትኛውን አምላክ ትቀበላላችሁ የሚል ክፍል 2 ላይ ያለው የመጀመሪያውን ቪዲዮ ታገኙታላችሁ። ገብታችሁ ሼር አድርጉት። ዘፌ የሚሆን ነገር ነው፣ ትጠቀሙበታላችሁ። የትኛውን አምላክ ትክክል ወይም ደግሞ የትኛውን አምላክ ትቀበላላችሁ በሚል ርዕስ የተሰራ ቪዲዮ አለ። ገብታችሁ ላይክ፣ ሼር፣ ኮፒንግ አድርጉት፣ ለሌሎችም አድርሱ፣ ትጠቀሙበታላችሁ። ኦኬ በቃ ረመዳን እያላችሁ ያለው ምንድን ነው? ቤቴ ግቡና ቪዲዮን ኮፒ ሊንክ ሸር አድርጉ እያለ ነው። ገብታችሁ ቪዲዮን ሸር አድርጉ፣ ሰው ጋር መድረስ አለበት ለማለት ያክል ነው። እህታችን ስለ ኢየሱስ የተናገርኩት ከእድሜው ጋር የሚሄድ ነው፣ ስድብ አይደለም። የሰው ልጅ ይወለዳል፣ ያድጋል፣ ይጎረምሳል። ኦኬ ስለዛ ነው እንደዛ ያልኩት። እሺ ግሬስ የሀሳብ የገባሽ ግልጽ ሆነልሽ? አዎ ገብቶኛል። የኔ ያልም የጠየቅኩሽ አሁን እኔ ተነስቼ ስለ ሱረቱል ኢሳ ስለምን ወይ ስለ ጋብቻ አላ በቃ አብዛኛው ጊዜ እንትን የሚባለው ስለ መሐመድ ጋብቻ ስለ እንትን ስለ ናይል ሚስት ምናምን የሚባለውን ነገር ከመዘባረቅ ገብቼ መጀመሪያ መሰረት የሚባለውን ነገር ማወቅ አለብኝ ብዬ ስለማስብ ነው። መጀመሪያ ፈጣሪነቱን። በጣም ጎበዝ፣ ጥሩ ውሳኔ ነው። ለዚህ ነው አሁን ብዙ ጊዜ ሶሻል ሚዲያ ላይ የምታየው ይሄ ብሽሽቅ ነው። ሁሉም የራሱ ሃይማኖት ትክክል እንዲሆንለት በተለይ ከክርስትናው በኩል በቃ ነቢያችንን በመሳደብ መሐመድ እኮ እንዲህ ነው አለይሂ ሰላቱ ወሰላም እንዲህ ናቸው ብሎ ማለት አስቀድሞ ማስጠላት ወይ ብለሽ እዛ ነገር ላይ እንዳደርሽ ለማድረግ ነው። እንደዛ ነው የሚያደርጉት። የዚህ ዋና ዓላማው ለምንድን ነው? ሰዎች እስልምናን ገና ለገናው ተጸይፈው እንዲቀሩ ነው። ስለዚህ አንቺ አይ ሶሻል ሚዲያ ላይ የማየውን ንትርክ ትቼ ቁርአንን ማንበብ አለብኝ ብለሽ መወሰንሽ በጣም ጥሩና ደስ የሚል ነገር ነው። በነገራችን ላይ እንደዚህ አይነት አመለካከት እኔ ምን እላለሁ መሰለሽ፣ ተው አካዳሚካሊ ሰዎችን እናፍራ። በብሽሽቅ የሚያምን ሳይሆን ብሽሽቅ ሰፈር የሚውል ሳይሆን ብሽሽቅ ሰፈርን ራቅ ብሎ የበሰለ ሰው ቆም ብሎ የሚያስብ የሚያነብ ሰው በራሱ መወሰን የሚችል ሰው እናፍራ እላለሁኝ። በነገርሽ ላይ እኔ ያው ሶሻል ሚዲያ ላይ ታኛለሽ ሃይማኖታዊ ነገሮችን ነው የምናገረው፣ ግን ዋና ዓላማ ምንድነው? አካዳሚካሊ ሰው ማፍራት ነው። እንደውም ስለ ሃይማኖት ስታወሪ የሃይማኖቱ ዶክትሪን አሁን ለምሳሌ መጡና ነብያችሁ እንዲህ ብሎ እዛ ብሎ እዚህ ወጥቶ ይራሉ። ነብያችን ዶግማ አይደሉም። በነገሮች ላይ ዶግማ ብሎ ማለት የሃይማኖቱ የማይለወጠው ቋሚ አስተምሮ ገነት ሊያስገባሽ የሚችለው አስተምሮ ማለት ነው። የነብያችን ጋብቻ፣ የነብያችን ሚስቶች፣ የነብያችን ህይወት ታሪክ አንቺ ገነት የምትገቢበት አይደለም። በነገርሽ ላይ የነብዩ መሐመድ አለይሂ ሰላቱ ወሰለም የትዳር ህይወት ገነት የምትገቢበት አይደለም። ገነት የምትገቢበት ምንድነው? እምነትና ስራሽ ነው። እምነትሽ በአንድ አምላክ በአንድ አላህ ማመን፣ እሱ ያስቀመጣቸውን መልካም ስራዎች ስር ያለሽን መስራት፣ ደጎችን ምስኪኖችን መርዳት፣ ማብላት፣ ማጠጣት፣ ደግ መሆን፣ ሩህሩህ መሆን፣ መጾም፣ መጸለይ ኦኬ ሃይማኖታዊ ህግና ስርዓቶችን መተግበር። ልክ ኢየሱስ ክርስቶስ መምህር ሆይ መንግስተ ሰማያት እንዲገባ ምን እናደርግ ብለው ሲጠይቁት በፍጹም ልብህ እግዚአብሔርን ውደድ፣ ህግና ስርዓትን ጠብቅ፣ ለምስኪኖች መጽዋዕትን አብላ ነው ያለው። ስለዚህ እስልምና ይሄን ነው የሚለው። የእስልምና ዶግማ ገነት መግቢያ አስተምሮቱ ይሄ ነው እንጂ እና ብዙዎቹ ሶሻል ሚዲያ ላይ የምታያቸው የሃይማኖት ቅናት ይዟቸው ብሽሽቅ ውስጥ ይገባሉ እንጂ ሃይማኖታዊ ብሽሽቅ ከመግባት ዶክትሪንን መሰረት አድርገው አያወሩም። እና ብዙ ጊዜ ጥሪ ምንድነው? ዶክትሪንን ዶግማን መሰረት አድርገን እናውራ። ጋብቻ ዶግማ አይደለም። ኦኬ በሴትና በወንድ መካከል የሚደረግ ጾታዊ ግንኙነት ወሲብ ዶግማ አይደለም። ይሄ የሰው ስሜት ነው እያልኩ እናገራለሁ። እና አንቺ የአንድን ሃይማኖት ዶግማ ለመረዳት መጽሐፍ ላንብብ ማለትሽ በጣም የሚበረታታ ነው። ግሬስዬ በርቺ፣ አንብቢ። ለውጥ ሲኖር ምን ሲኖር እየመጣሽ አንዳንድ አድርጊ። እስቲ ግሬስን የሆነ ነገር ልጠቁማት ፈልጌ ነው ወደ እኔ መልስ ከመሄድ በፊት። ግሬስ ምናልባት በውጭ ዓለም ነው መሰለኝ ልመልስልህ። እሺ አባ እኔ በውጭ ዓለም ነው የምኖረው። ኦርቶዶክሳዊት ቤተክርስቲያን ልጅ ነኝ። ወለተ ሰንበት እባላለሁኝ። እና እኔ አባ የሙስሊም ፍቅረኛ አለኝ እና ልቅ ነኝ ስል እሳደባለሁኝ፣ ነብያቸውን እሳደባለሁ። በዛ መልኩ ነው ላስረዳው ላስተምሮስ ሞክር የነበረው ወደ እኔ ለማምጣት። ነገር ግን
አልሰራልኝም እና በፍቅር ነው እንትን ማለት ያለብኝ። እኔ እዚህ ጋር ሃይማኖቴን ለመለወጥ ሳይሆን አባ እኔ አውቃታለሁ በስርዓት ቤተክርስቲያኔን ሰንበት ትምህርት ቤት ገብቼ የተማርኩ ልጅ አይደለሁም፣ ግን አውቃለሁኝ በራሴ የማውቀው አለ። መጽሐፍ ቅዱስንም ማንበብ ጀምሬያለሁ። እዚህ ጋር ደግሞ ያንንም ደግሞ ሶሻል ሚዲያ ላይ የምንሰማው ነገር አለ ስለ ነብያቸውም ስለ አላም ስለ ጋብቻም ስለምንም የምንሰማው ነገር አለ። ነገር ግን የተማርን ሰዎች እስከሆን ድረስ ቀለም የቀመስን እስከሆን ድረስ ደግሞ በራሳችን ማንበብና መረዳት እንችላለን። እግዚአብሔር ምን የሚያስተውል ሕሊናን ሰጥቶናል። ከእንስሳት የለየን ጭንቅላታችን እንድንጠቀምበት ነው እና እኔም ከሌሎቹ ጋር ወግኜ ያው እከሌ እንዲህ ብሏልና እከሌ እንዲህ ብሏልና እንደዚህ ነው ላለ ማለት እማቀው እውነታ አለ። ከሙስሊሙም ጎን ከራሴም ጎን እግዚአብሔር ይመስገን የድንግል ማርያም ልጇ የተመሰገነ ይሁን እማቀው ሃይማኖት አለኝ። እንደገና ደግሞ በራሴ እንደተማርኩነቴ ቀለም የቀመስኩ እንደመሆኔ አንብቤ ልረዳ ነው። አሁን የማውቀው ነገር አለ ስለ ሙስሊሞች ከሚዲያም ከሰውም የምሰማው ነገር፣ ግን ዝም ብዬ ከሌላው ተጨምሬ መፈረጅ ሆይ ሆይ ማለት ሳይሆን ማንበብ እችላለሁኝ። እግዚአብሔር የምጠቀምበትን ጭንቅላት ሰጥቶኛል እና ለአንብብ እስኪ እኔም ልወቅ ነው። ልክ ሁሉም እንደሚያነበው እንደሚያውቀው በራሴ እኔ አታንብቢ ሰው መጽሐፍ ልጠቁምሽ ነው። በተጨማሪ ሁለቱንም መጽሐፍ ሊያነጻጽርልሽ የሚችል የኦርቶዶክሱንም የሙስሊሙ አላህ የኦርቶዶክሱ ኢየሱስ ክርስቶስ እያነጻጸረ ነው መጽሐፍ ቅዱሱ ጥቅስ እየሰጠ ከቁርአንም ከምንም ጥቅስ እየሰጠ ምናልባት አድራሻ ካለሽ መጽሐፉን ማታገኝ ከሆነ መጽሐፉንም ልልክልሽ ይችላለሁ። አንድ አምላክ ብቻ የሚል በመጋቢ ጥበብ ሰለሞን ቀሲስ የተጻፈ በ2007 የታተመው 3ኛ እትም ይሄንን መጽሐፍ ማለት ነው። ኢየሱስ ክርስቶስንም እኔ አሁን የማልወደው ነገር ልንገርሽ። አሁን ሚዲያ ላይ ወጥተው ስለ ኢየሱስ ክርስቶስ የማያውቁትን ወይ ደግሞ ስለ አላህ የማያውቀውን የሚሰዳደበውን ትውልድ እኔ የምከተል ሰው አይደለሁም። ገብቶሻል? እኔም አሁን ለምሳሌ እነዚህ አይነት ሰዎች ጋር መገኘት አልፈልግም። ምክንያቱም አሁን ምንድን ነው ኦርቶዶክሱም ያኛው እኔ ላሸንፍ ሃይማኖት እኔ ላሸንፍ አይደለም ልኑርበት ነው የሚባለው። ሃይማኖት መኖሪያ ነው፣ የዘላለም ህይወት መቀለጃ አይደለም። ገብቶሻል? ትዳር ያልፋል፣ ደምግባት ያልፋል፣ ገንዘብ ያልፋል፣ ሁሉንም ጥለነው እንሄዳለን። የማያልፈው ግን የዘላለም ህይወት ነው። ያ ላይ ነው ሊያስጨንቀን የሚገባው ማለት። እኔ አሁን ተሳዳቢዎችን ኦርቶዶክስን የሚሳደባለ ምንም ይላል ያንቋሽሻል፣ ያልገባውም ማለት ክርስቲያኑም የሙስሊሙን ያልገባውን ያወራል። ገብቶሻል? ነገር ግን ሰው መረዳት ያለበት ምንድን ነው? ቀስ ብሎ በፍቅር ገብቶሻል? ክርስቶስ የሚወደኝ ቢኖር ራሱን ይካድ መስቀልን ተሸክሞ ይከተለኝ እንዳለ ማንንም ክርስቶስ በዚህ ምድር ላይ ሲመላለስ ቀንበር ጭኖ እኔን ካላመንክ ፈልጣለሁ ቆርጣለሁ አላለም አይደለ? ስሞን ጴጥሮስ ሆይ ትወደኛለህ ነው አይደል ያለው? አዎ ጌታ ሆይ እንደምወድህ አንተ ታውቃለህ ሲል ጥቦቶችን ጠብቅ፣ ግልገሎችን አሰማራ ምናምን እያለን እሳሰጥ እያለን አደራ ሰጥቶት ሄደው ማለት ነው። ስለዚህ ክርስቶስ የፍቅር አምላክ ስለሆነ ይችኛዋን መጽሐፍ ሞር ደግሞ መጽሐፍ ቅዱስንም ቁርአኑንም እያነጻጸረች የጻፈች መጽሐፍ ስለሆነች ብታነቢያት ደስ ይለኛል ለማለት ነው። ምናልባት ለወደፊት እኔ ፈልጌሽ እንትን ላይ ባገኝሽ ደስ እሺ። እርሱ ምንድን ነው ያላችሁ አባቴ? አንድ አምላክ ብቻ ይላል ማለቴ መጽሐፉን በምን እንትን ነው ጠይቄ ላገኝ የምችለው? አፕሊኬሽን ላይ ተቀምጧል ወይስ ሰው ነው ከኢትዮጵያ ፈልጉልኝ ማለት ፒዲኤፍ አለው? አንድ ጊዜ ግሬስ እኔም ለማየት ነው እኔ እንጃ። እኔ በመጽሐፉ ነው ያለኝ። እኔ በመጽሐፉ ነው 2007 የሆነ ስልጠና ሲሰጠን በመጽሐፉ ነው ያለኝ። ምናልባት እሺ አባቴ ወይ አባ ቆይ አንድ ጊዜ እኔ ገዝቼ ልልክልሽ አባ ቆይ ችግር የለም ፎሎ ተደራረጉና መጽሐፉን ገዝተው ይላኩላት። አባ ቆይ አንድ ጊዜ አንድ አምላክ ነው ያሉት ማለት የሥላሴ ዶክትሪን አማኝ ሆናችሁ እንዴት ነው አንድ አምላክ ብሎ ሰውየው የጻፈው እንዴ? እኛ እኮ ይኸውልሽው 3 አካል አንድ አምላክ ነው እኮ የምናምነው። 3 አካል ሲባል እኮ ሶስቱም እኮ አካል ናቸው። የባህሪ ልጁ ነው። አሁን ለምሳሌ አንቺ ባህሪ አለሽ አይደለ? ባህሪ አይነጠልም እኮ ባህሪ የእግዚአብሔር ባህሪ ከእግዚአብሔር አይነጠልም። ባህሪ ለምሳሌ ባህሪሽ ይለያል። አይ ከኔ የለይም። ኢየሱስ ክርስቶስ ግን ይኸውልሽ ኢየሱስ ክርስቶስ ግን ምን አለ? ቆይ አሁን ለምሳሌ እኔ አሁን ቤተክርስቲያን አካባቢ ልሄድ ስለሆነ ምናምን ስለሆነ ትንሽ እገባለሁ በኋላ መጥቼ ማለት ነው። መጽሐፍ ቅዱስ ጥቅስ ልስጥሽና
በኋላ ደግሞ ስመለስ ዮሐንስ ወንጌል ምዕራፍ 1 ጀምረን በደንብ አድርገን ኢየሱስ ክርስቶስን አምላክነት ማውራት እንችላለን። የማርቆስ ወንጌል ምዕራፍ 12 ቁጥር 26 ላይ እኔ አለ ክርስቶስ መቼስ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው የተጻፈው። አብሶ አዲስ ኪዳን ማለት ነው። ኦፍ ኮርስ ትክክል ነው። ወንጌል ስለ ኢየሱስ ክርስቶስ ነው የተጻፈውና ክርስቶስ እንደሆነ ግልጽ ነው። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። አይልም። ምክንያቱም የሐዋርያ ስራ ቆያ ጊዜ አንድ ጊዜ የሐዋርያ ስራ አይደለም የማርቆስ ወንጌል እኮ ነው ያለው። ፕሊስ አንድ ጊዜ እኮ ማርቆስ ወንጌል አይጋጭም እኮ። በነገራችን ላይ መጽሐፍ ቅዱስ እርስ በርሶ የሚረዳዳ እንጂ የሚጋጭ አይደለም። ኢየሱስ ክርስቶስን ከሙታን ያስነሳው የአባቶቻችን አምላክ የአብርሃም የይስሐቅ አምላክ ይላል እንጂ ኢየሱስ ክርስቶስ የአብርሃም የይስሐቅ አምላክ አይደለም። አባ ቆይ አንድ ጊዜ የምናወራው ወንጌል ነው። አንድ ጊዜ ይረጋጉ። ኢየሱስ ክርስቶስ የአብርሃም የይስሐቅ ዘር ነው። ሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው ደብዳቤ ምዕራፍ 9 ክርስቶስ በስጋ ከነሱ መጣ ይላል። እነሱ የተባሉት እስራኤላውያኖች ናቸው። እስራኤላውያኖች ናቸው በማለት ምን ማለት ነው? በስጋ መጀመሪያ የተስፋ ቃል ነበረ። አባ አዳምጡ። ኢየሱስ ክርስቶስ በመጀመሪያ ምንድን ነበር? የተስፋ ቃል ነበር። እግዚአብሔር ለአብርሃም ዘር ለእስራኤላውያኖች ኢየሱስን የተስፋ ቃል ሰጥቷቸው ነበረ። የተስፋ ቃል ነው። ያ የተስፋ ቃል ስጋ ሆኖ መጣ። ሐዋርያው ጳውሎስ ምንድን ነው ያስተማረው? ክርስቶስ ከየት ነው የመጣው? ከአባቶች ከእስራኤላውያኖች የመጣ አይሁዳዊ መምህር እንጂ የአብርሃም የይስሐቅ አምላክ አይደለም። ክርስቶስ የአብርሃም የይስሐቅ የልጅ ልጅ ነው። ክርስቶስ ያብራራው ልጅ ነው። ቆይ አሁን የዳዊት ልጅ ነው። አይ እንደዚህ አይደለም። ይኸውልሽ ምክንያቱም መጽሐፍ ቅዱስ እኮ ኢየሱስን የዳዊት ልጅ ይለዋል እንጂ የአብርሃም የይስሐቅ አምላክ አይለውም። የአብርሃም የይስሐቅ አምላክ እግዚአብሔር ነው። አሁን የምጠቅስልሽ መጽሐፍ ቅዱስ አሁን ለምሳሌ አንብቤ ያለው ተላ አሁን እየተረዳዳን እንሂድ። እኔ አሁን መጽሐፍ ቅዱስ ጥቅስ ሰጥቼሻለሁ። እሺ የቱ ጋር ነው? ቆይ ነው አንድ ጥቅሱን እንየው። ሉቃስ ማርቆስ እንትን ያሉን የማርቆስ ወንጌል ምዕራፍ 12 ቁጥር 26 እንጂ 12:26 ቆይስ 12:26 ማርቆስ 12:26 ስልክ ተበላሸ። ማርቆስ 12:26 አይደል ያሉኝ? እንዳልሳሳት 12:26 እሺ 12:26 ስለ ሙታን መነሳት ግን በሙሴ መጽሐፍ ይኸው ስለ ቁጥቋጦ በተነገረው ክፍል እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ያለውን አላነበባችሁም? ምን ይላል? ስለዚህ የይስሐቅ የአብርሃም የያዕቆብ አምላክ ነኝ ያለው ማን ነው? እግዚአብሔር። ኢየሱስ ደግሞ እግዚአብሔር አይደለም። አባ ችግሩ ወርቶ የእግዚአብሔርና የኢየሱስ አላነበብሽም። ቬርሲ ነው ምናምን የሚሏት ይኸው አዳምጪኛው 26 ላይ ስለ ሙታን ግን እንዲነሱ እግዚአብሔር እኔ አለ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ። ትክክል ነው እኮ ሀሳቡ ትክክል ነው። እኔ በዚህ አንቀጽ እስማማለሁ። ምክንያቱም እግዚአብሔር ነው የአብርሃም የሙሴ የይስሐቅ አምላክ የተባለው እንጂ ኢየሱስ አይደለም። ኢየሱስና እግዚአብሔር ግን እንደሚለያይ ያዕቆብ አባ በምንድን ነው የሚለያየው? ዮሐንስ ወንጌል ምዕራፍ 1 እንምጣ። ቆይ አዳምጪ። ቆይ ላስረዳውት መጽሐፍ ቅዱስ ላይ ሐዋርያት እነ ጴጥሮስ እነ ጳውሎስ እነ ዮሐንስ መሲህ እግዚአብሔርና ኢየሱስ የተለያዩ እንደሆኑ ነው እንደምታስቢው? እኔ አይደለሁም የምታስቢው ሰው እኔ አይደለሁም። መጽሐፍ ቅዱስ የሚያስተምረው እግዚአብሔርና ኢየሱስ የተለያዩ እንደሆኑ ነው። እግዚአብሔር አምላክ ነው። ኢየሱስ ደግሞ በሐዲስ ኪዳን ላይ ወይ ደግሞ አዲስ ኪዳን የተጻፈው ስለ ልጁ ስለ ኢየሱስ ክርስቶስ ነው። እሱ አልካድኩም። ላስረዳውት አንድ ጊዜ አምላክ እንደሆነ ደግሞ የዮሐንስ ወንጌል ቆይ እግዚአብሔር የሚለው ጋር ሂድ። አባ አይሁድ ቆይ አባ አንድ ጊዜ አዳምጡ። አባ ቆይ ጭቅጭቅ አይሆንና ይኸውልዎት አባ እዚህ ጋር ማወቅ ያለብን ወንጌል ላይ በአዲስ ኪዳን ላይ እግዚአብሔርና ኢየሱስ ይለያያሉ። ይሄንን ያስተማሩት ጴጥሮስ ቆይ ላሳየዎት እንዲህ ይላል ሐዋርያው ጴጥሮስ ሐዋርያው ጳውሎስ በላካቸው መልእክቶች ጋር ብሎ ያስተማረው ከእግዚአብሔር አብ ከእግዚአብሔር ከአባታችን እያለ ነው ያስተማረው። ስለዚህ የእግዚአብሔርነት ማንነት የተሰጠው ለአብ ብቻና ብቻ ነው። ለኢየሱስ የእግዚአብሔርነት እውቅና አልተሰጠውም። አዲስ ኪዳን ላይ
እግዚአብሔር የሚለው የሚሄደው ከአብ ብቻ ነው እንጂ እግዚአብሔር የሚለው ለወልድ አይሄድም። ይኸው እግዚአብሔር ይኸው የዮሐንስ ወንጌል መረጃ ላንብብልዎት። ቆይ መረጃ ላንብብልዎት አንድ ጊዜ አባ። ቆይ እርስዎ እንዲረዱ ይኸውልዎት፣ እርስዎ እንዲረዱ አሁን እርስዎ እንደዚህ የሚሉን የሚሞግቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ኦኬ። ነገር ግን መጽሐፍ ቅዱስ ላይ ስንመጣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል ነገር የለም። ያለው እግዚአብሔር አብ ብቻና ብቻ ነው። አንድ እግዚአብሔር ነው ያለው። ለዚህ ኢየሱስ ክርስቶስ ደቀ መዛሙርቱ ምንድን ነው ያላቸው? ምን አላቸው? አሕዛብን ሂዱና በስሜ አጥምቁ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቁ አላለም? ትክክል ነው እኮ ጠቅሶ እኮ ትክክል ነው እኮ። እግዚአብሔር አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው? አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አይልም ማቴዎስ ወንጌል። አንደኛ ነገር። ሁለተኛ ነገር አብ ወልድ መንፈስ ቅዱስን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አይልም። አብ ወልድ መንፈስ ቅዱስ ብሎ ማለት እዚህ ጋር ማዳመጥ አለበት። ምንድን ያለው ኢየሱስ ክርስቶስ ሲያስተምር ነብይ በነብይ ስም የመጣ የነብዩን ዋጋ ያገኛል፣ በደቀ መዝሙር ስም የመጣ የደቀ መዝሙሩ ዋጋ ያገኛል አይደል የተባለው። ኢየሱስ ክርስቶስ ደቀ መዛሙርቶችን ሄዱና ወንጌል ስበኩ ሲላቸው በማሳየው የተቀበለ ችግር የለም። ሀሳቡ ገብተውታል። ሀሳቡ ከገባውት ይበል። ስለዚህ ሐዋርያቶቹ ከኢየሱስ ትምህርትን ተቀብለው ሲሄዱ ሊያስተምሩ ሲሄዱ ምንድን ነው ያሉት? በመጀመሪያ በአብ ስም ነው የሄዱት፣ በእግዚአብሔር ስም ነው። ምክንያቱም ምን አለ ኢየሱስ ክርስቶስ በእግዚአብሔር እመኑ በእኔ እመኑ ስላለ ማለት ነው። የእግዚአብሔርን ትምህርት ለማስተማር እመኑ በስመ አብ ያለ በእኔ እመኑ በአባቴ እመኑ አለ። ዮሐንስ 14 ላይ ዮሐንስ 14 ላይ በእግዚአብሔር እመኑ ነው ያለው። መጀመሪያ ራሱ ኢየሱስ ክርስቶስ በእግዚአብሔር የሚያምን ሰው ነው። ተግባብተናል። ስለዚህ በመጀመሪያ አንድ ሰው በእግዚአብሔር ማመን አለ። አንድ ነገር ልንገርሽ። አሁን አንቺ አዳምጪኝ። አሁን አንቺ ነገሮችን ማለት ነው እያያሽ ያለሽው ምንድን ነው? ጥቅሶችን ፒክ እያረግሽ እንደ መናፍቃን ነው እየሮጥሽ ያለሽው። ኧረ እኔ በሁሉም ነገር ችግር የለውም። በዚህ መጽሐፍ ቅዱስ ላይ ያለውን እኔ ልንገርሽው። እኔ ለምሳሌ አንቺ ቁርአን ላይ ገብቼ አላህ እንደዚህ አይደለም፣ ምክንያቱም እዚህ ጋር እንደዚህ ነው፣ እዚህ ጋር እንደዚህ ነው የሚያጥላላ ነገር ብናገር ደስ እንደማይል ማጥላላት አይደለም። አባ ቆይ ይረጋጉ። አዳምጡ። አባ ቆይ አዳምጡ። አዳምጡኝ ሳይሆን ሌላ አዳምጠሽ እኔ የምናገር አባ ቆይ አይደለም ላስረዳዎት አይደለም። ይኸውልዎት በእስልምና ማህበረሰብ ቆይ አዳምጡ። አዳምጡ፣ ግልጽ ላድርግልዎት። እኔ እያጥላለሁ አይደለም ያለሁት። እኔ እናንተ ዶግማችሁ ላይ ያለው የእውነት መጽሐፍ ቅዱስ ላይ አለው የሚለውን እንድትፈቱሽ ነው። ሙስሊሙ ማህበረሰብ ቆይ አዳምጡ። እኔ እያጥላለሁ አይደለም። ሙስሊሙ ማህበረሰብ የሚከተለው ዶግማው ቁርአን ላይ ያለ በቀጥታ። አሁን እናንተ ችግራችሁ ምንድን ነው? መጽሐፍ ቅዱስ ላይ የለም፣ የእናንተ ዶግማ ነው። ቤተ ክርስቲያኖት እርስዎ ኢየሱስን እግዚአብሔር ወልድ ብላ ታስተምራለች። ነገር ግን መጽሐፍ ቅዱስ ላይ ስንመጣ ኢየሱስ እግዚአብሔር ወልድ አይደለም፣ እግዚአብሔር አይደለም። እግዚአብሔርና ኢየሱስ ሁለት የተለያዩ ናቸው። ሐዋርያው ጴጥሮስ በላከው መልእክት ሁለተኛ ጴጥሮስ መልእክት ምዕራፍ 1 አንቀጽ 2 ምን ይላል? አንብብልዎት። ምዕራፍ 1 ቁጥር 2 ምዕራፍ 1 ሁለተኛ ጴጥሮስ መልእክት ነው። ታዲያ ሁለተኛ የጴጥሮስ መልእክት ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔርና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ ብሎ ነው ያስተማረው ሐዋርያው ጴጥሮስ። ምዕራፍ ስንት? ሁለተኛ የጴጥሮስ መልእክት ምዕራፍ 1 አንቀጽ 2 ቁጥር 2 ላይ አዎ ምንድን ነው የሚለው? ምናልባት እኔ የሚጠቀመው በአፕሊኬሽን የ2000 ነው። እርስዎ የትኛውን እንደሚጠቀሙ አላውቅም። ምንድን ነው የሚለው? ጴጥሮስ ምንድን ነው ያለው? እግዚአብሔርንና ጌታችንን ኢየሱስ ክርስቶስን ማወቅ ሰላም ለእናንተ ይሁን ይላል። ስለዚህ ሐዋርያው ጴጥሮስ ምን ብሎ ነው ያስተማረው? እንደዚህ ነው የሚለው የመለኮት ኃይል በገዛ ክብሩና በበጎነቱ ያጠራርና በማወቅ ለህይወት እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። በጣም ጥሩ። በእግዚአብሔርና በጌታችን በኢየሱስ ክርስቶስ እውቀት ጸጋና ሰላም ይብዛላችኋል። በጣም ጥሩ። ስለዚህ ጴጥሮስ ምን እያለ ነው? እግዚአብሔርና ኢየሱስ እያለ ለይቶ ነው ያስተማረ። ኢየሱስ ሌላ ነው፣ እግዚአብሔር ሌላ ነው ብሎ ነው ያስተማረ እኮ። በአካል እኮ ሶስት ነው። አካል ሶስት ነው የሚል ወንጌል ላይ አባ ወንጌል ላይ የለም እንደዛ የሚል በአካል ሶስት በምናምን የሚል አንድ ጥቅስ ብቻ ልስጥሽና ልውጣ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ
ኢየሱስ ክርስቶስ በመጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር አለ። ቃልም እግዚአብሔር ነበረ። ይህ በመጀመሪያ ነበረ፣ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበር። ብርሃንም በጨለማ ውስጥ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ይመሰክር ዘንድ መጣ እንጂ ስለ ብርሃን አልነበረም ማለት። ስለዚህ ኢየሱስ ክርስቶስ በመጀመሪያ ቃል ነበረ። በአብ ዘንድ የአብ ቃል ነው። ኢየሱስ ክርስቶስ የአብ ቃል ነው። ገብቶሻል? የአብ ቃል ነው። ያ ቃል ደግሞ እግዚአብሔር ነበረ አለ። ያ ቃል እግዚአብሔር ነበረ አለ። ስለዚህ ኢየሱስ ክርስቶስ ቃል ነው። ያ ቃል እግዚአብሔር ነበረ ቅድመ ዓለም ማለት ነው። እሺ አባ ጨረሱ። ባይዘው ይኸውልሽ፣ አንቺ አሁን ለመረዳት ምን ያስፈልግሻል መሰለሽ? አሁን እስልምና ጋር መጥቼ ሳወራሽ፣ ለምሳሌ ክርስትና 3 ህጎች አሉት። ህገ ልቦና፣ ህገ ኦሪትና ሐዲስ የምንለው ማለት ነው። ለምሳሌ አንቺ ጋር መጥቼ አሁን አዳም በበደሉ ምክንያት አሁን አዳም በድሎ ከገነት እንደተባረረ ምንም የምታውቁት እንት የለም። ኢየሱስ ክርስቶስን አለ። ቆይ ተረጋጉ አባ፣ ቆይ ተረጋጉ። ይሄን እየነገሩን ያሉን አንደኛ ቶፒካችን አይደለም፣ ሁለተኛ አዳም እንደበደለ ከዛም በደሉን በንስሐ አምላክ ይቅር እንዳለለት ከገነት እንደተባረረ ቆይ የአዳምጡ አባ፣ ያልሆነ ነገር ውስጥ አትግቡ። ይኸውልዎት ቁርአን አዳም በድሏል፣ በደሉንም ይቅርታ ብሏል። ይቅርታውም በንስሐ ታጥቦለታል እንጂ እንደርሶ ቤተክርስቲያን አስተምሮ እንደርሶ ቤተክርስቲያን አስተምሮ ኃጢአት ተሸክሞ ኖሮ አይልም። በቃ ኃጢአቱ እንትን ብሎታል። ምን አድርጎ ለሚለው የግዴታ ሰው መግደል ደም ማቅረብ አይጠበቅበትም። አምላክ አዳምጡ አባ፣ ቆይ ምክንያቱም አምላክ የሚፈልገው የሰው ልጅ ጥፋቱን ማመኑን ነው እንጂ የግዴታ ደም እንዲያቀርብለት ማለት ደም ካቀረብለት ይቅርታ አልተባለም፣ ንስሐ አልገባም። የሰው ልጅ ንስሐ ብሎ ማለት ጥፋት እንዳጠፋ አውቆ ያንን ጥፋት ላለማጥፋት ወይም ጥፋት አጥፍቻለሁኝ አምላኬ ሆይ ይቅር በለኝ ማለት ነው። ስለዚህ አዳም ንስሐ ገብቶ ይቅርታው ታብሶለታል። ይህ ቁርአን በግልጽ ያስተምራል። ወደ ኢየሱስ ነው የምንመለሰው እኮ አዳም ባይሄዱ ፕሊዝ አባ ፕሊዝ ወደዛ ወደ አዳም አይሄዱ። ዮሐንስ 1:1 ላይ ነበሩ። አዳምና ኢየሱስ አይተዋወቁም አባ። እዚህ ጋር እንደውም ልንገርዎት፣ አዲስ ኪዳን ላይ ኢየሱስ ክርስቶስ ስለ አዳምና ስለ ሔዋን አላስተማረም። እርስዎ ነው የሚያስተምሩት። ኢየሱስ ክርስቶስ አዳምና ሔዋንን ፈጽሞ አያውቃቸውም። አዲስ ኪዳን ላይ ኢየሱስ አንድ ጊዜ እንኳን አዳምና ሔዋን የሚል ቃል አልጠራም። ተግባብተናል። ይሄንን ሄደው ቸክ ያድርጉ ቤቶ። ግን ስለ ዮሐንስ 1:1 የተናገሩት ዮሐንስ 1:1 ላይ ምንድን ነው ያሉት? ኢየሱስ የእግዚአብሔር ቃል ነው ብለዋል። ነገር ግን መጽሐፍ ቅዱስ እንደሚያስተምረው የእግዚአብሔር ቃል በእግዚአብሔር አፍ ነው ያለው። የእግዚአብሔር ቃል ለዘላለም በሰማይ ነው ያለው። የእግዚአብሔር ቃል ከአፉ ይወጣል ወደ አፉ ይመለሳል ይላል መጽሐፍ ቅዱስ። ታዲያ ኢየሱስ ከእግዚአብሔር አፍ ነው የወጣው። የማርያምን ማህፀን የከፈተ ወንድ ልጅ ነው ይሏል እንጂ መጽሐፍ ቅዱስ ኢየሱስ ከእግዚአብሔር አፍ ነው የወጣው አይደለም። ዮሐንስ 1:1 የሚያወራው ኢየሱስ ክርስቶስ ለአብርሃም ዘር ለአይሁዶች የተሰጠ የተስፋ ቃል እንደሆነ ነው። እዛው ዮሐንስ 1:14 ወርደው ሲያነቡት ምንድነው የሚለው? ወጡ ምንድነው የሚለው? ኢየሱስ ክርስቶስ እግዚአብሔር ኢየሱስን ጸጋና እውነት ሞላው ነው የሚለው። እዛው ዮሐንስ ላይ ሲያነቡት ጸጋና እውነትን ተሞላ ነው የሚለው። ታዲያ ኢየሱስን ጸጋና እውነት የሞላው ማን ነው? ኢየሱስ ክርስቶስ ጸጋና እውነት የሚሞላ ሰው ከሆነ እኛ ልናመልከውና ልንከተለው የሚገባው ጸጋና እውነት ከሱ ጋር ያለውን ነው እንጂ የኢየሱስ ክርስቶስ እንዴ ጊዜ በኋላ ነው እኮ ጸጋና እውነት የተሞላው። ስለዚህ ዮሐንስ 1:1 የሚናገረው ኢየሱስ ክርስቶስ የተስፋ ቃል እንደሆነ፣ ያ የተስፋ ቃል ለአብርሃም ዘር የተሰጠ እንደሆነ፣ ጊዜው ከደረሰ በኋላ ያ ቃል ምን ሆነ? ስጋ ሆነ። ያም ስጋ እግዚአብሔር ተስፋና ምንድነው እውነትና ተስፋን ሞላው። ኢየሱስ ክርስቶስም ማስተማር ጀመረ ማለት ነው። እና አባ መጽሐፍ ቅዱስ የሚገርመው ነገር የኦርቶዶክስ ካህን ናቸው። ኢየሱስና እግዚአብሔር እንደሚለያዩ ግን አያውቁም። ምክንያቱም የኦርቶዶክስ ቤተክርስቲያን ኢየሱስን ራሱን እግዚአብሔር አድርጋ ስለምታስተምር ማለት ነው። ነገር ግን ወንጌል ኢየሱስን እግዚአብሔር ነው ብሎ አያስተምርም። ኢየሱስ የእግዚአብሔርን ወንጌል የሰበከ አይሁዳዊ ካህን ነው። ልብ በሉ፣ አይሁዳዊ ካህን። ክህነቱ እግዚአብሔርን ማገልገል ነው። ተግባብተናል። ስለዚህ ይህንን ይመስላል። ግሬስዬ እንዴት ነሽ?
ግሬስ አለሽ? እሰማሻለሁ። አዎ ይሰማል ውዴ፣ እሰማለሁ። ይሰማል ግሬስ። እሺ አባን፣ እሺ መሲ ፎሎ አድርግቼሻለሁኝ። ስለ ኢየሱስ ክርስቶስ አምላክነት ማሳይሽ በውስጥ ብናወራ ደስ ይለኛል። እኔ እና አንቺ ማለት ሚዲያ ፎሎ አድርጌሻለሁ። ሰዎችም ፎሎ አድርጌሻለሁ። እኔም እሺ ፎሎ አድርጌሻለሁኝ። እኔም መስዬ በውስጥ እናወራለን። ስራም ላይ ለኛውን ካፌ ስለሆንኩኝ ስራ ላይ በማል እያቆራረጥኩኝ ስለሆነ በውስጥ በደንብ እናወራለን። በቃ እንገናኛለን። እኔም ስለ ኢየሱስ ክርስቶስ አምላክነት ምንም በጣም ዲቤት እያደረግሽ ነበር ከሰውየው ጋር እና እኔም የማውቃቸው ቦታዎች ስላሉ እሱን ላሳይሽ እሞክራለሁኝ። እንዳየውሽ ከሆነ አንቺ ከሌሎቹ ትንሽ ለየት ያለሽ ለመሳደብ እንትን ለማለት አትሮጭም እና ቅድም እንዳልሽውም ደግሞ ያው እንደ አፍሽ የእውቀት እንትን የምትፈልጊ ሰው ትመስያለሽ እና እንዳልሽው የተማረ ሰው የምትፈልጊ ነው። እንደዛ ነው ፈልጓልሽው። ለመሳደብ ለማውራት ዝም ብሎ ይመጣ ሰው ሳይሆን የእውቀት ትውልድን መስረት ብዬ ነው የተነሳሁት ብለሻል። እንግዲህ እንዳልሽው ከሆነ ጥሩ ነው። ሪጀክት አታደርጊም ማለት ነው። እንግዲህ እኔም ከመጽሐፍ ቅዱስ የምጠቅስልሽን ነገር ጠቅስልሻለሁ። የምጠይቅሽን ጥያቄዎች ብዙ አለኝ እና በውስጥ እናወራለን። እንዲህ ላይፍ ስትገቢም ርዕሶች ሲሉም ደግሞ መጠየቅ ያለብኝ ነገር ካለ ጆይን አረጋለሁኝ። ሰላም ሁኚልኝ። እሺ ግሬሲ። እሺ ኦኬ ግሬሲ ጥሩ መጽሐፍ ቅዱስ ነው ማምን ነው መጽሐፍ ቅዱስ የሚለኝን የምንኖረው ማለት ነው። እና በዛ እንትን ላይ ፊልጵስዩስ 2 እንዴት ነው የምትረጂው? ባለፈው እኮ አልመለሽልኝም። ፊልጵስዩስ ምዕራፍ 2 ላይ ያለውን ቃል እንዴት ነው የምትረጂው? እስቲ መጽሐፍ ቅዱስ አነባለሁ ስለምትይ። ኦኬ ይኸውልህ ግሩም መጽሐፍ ቅዱስ ካስጨነቀህ ብያለሁኝ። ባለፈ የሚገነባ ገንቢ ሀሳብ ነግሬያለሁኝ። መጽሐፍ ቅዱስ ያስጨንቀኛል ካልክ መጽሐፍ ቅዱስን የምትረዳው በአይሁድ አረዳድ ነው። ነገር ግን ኢየሱስ ፈጣሪ ነው የሚል የአይሁድ አረዳድ አይደለም። አይሁድ ኢየሱስን ፈጣሪ ነው ብለው አያምኑም። አይሁድ ስለ ኢየሱስን ሲያሳድሩት የነበሩት ጠላቶቹ አይደሉም። ራሱ ጳውሎስ አይሁድ ነው፣ ፈሪሳዊ አይሁድ ነበረ። አስበኋል። ጳውሎስ እኮ ፈሪሳዊ ነበረ። ለዛውም ገማሊያ የሚባል ታዋቂ የአይሁድ መምህር ስር ቁጭ ብሎ እየተማረ ማለት ነው። ገማሊያ እንደውም አስተዋይ የአይሁድ መምህር ነበር የሚባለው። ጴጥሮስ አይሁድ ነው፣ ያዕቆብ አይሁድ ነው፣ ይሁዳ አይሁድ ነው፣ ማቴዎስ፣ ዮሐንስ አይሁዶች ናቸው። ስለዚህ በእነዚህ ሰዎች አረዳድ ነው ወንጌልን መረዳት ያለብህ። ነገር ግን ኢየሱስ ፈጣሪ ነው የሚል ይሄ የአትናቴዎስ መንፈስ ነው። ምክንያቱም አትናቴዎስ ነው። አትናቴዎስ እንግዲህ ምን ያስባል መሰለህ? ያው ክርስትና ብዙ መከራን አይቷል። ብዙ መከራን ተሸክሞ ነው ያለፈው እና ሐዋርያት ብዙ መከራ ደርሶባቸዋል። ጭራሽን በጠላት እጅ ነው የተገደሉት። ከዛ በኋላ በቃ መከራውን እያየ ነው የመጣው የሐዋርያት አስተምሮ እና ድብልቅልቅ ሲል ጭራሽም የኒቅያ ጉባኤ ላይ ስብሰባ ተደረገ። የኒቅያ ጉባኤ ላይ ስብሰባ ሲደረግ እና አትናቴዎስ ናቸው ያሸነፉት፣ በእጅ ብልጫ ማለት ነው። አስበዋል እንጂ ወንጌል ያሸንፍ አያሸንፍ ተብሎ ሳይሆን ሁለት ሀሳብ ቀረበላቸው። በእናትናቴዎስ በኩል ላለው ሀሳብ እጅ ሲያወጡ አብዛኛው በእናትናቴዎስ በኩል ስለነበረ ጭቅጭቅ አትፍጠሩ፣ እኔ ጭቅጭቅ አልፈልግም፣ ይሄኛው ሀሳብ አሸንፏል ብሎ እንትና ቆስጠንጢኖስ ውሳኔ ያስተላለፈ። አትናቴዎስ የሰው ልጅ ኃጢአት ሰርቷል፣ ኃጢአቱ የሚታጠበው በሰው ሞት አይደለም በእግዚአብሔር ሞት ነው ብሎ ነው የሚያስበው። እንደ አትናቴዎስ እምነት እግዚአብሔር መሞት አለበት፣ ፈጣሪ መሞት አለበት፣ ፈጣሪ ሰውን ስለሚወድ ፈጣሪ መሞት አለበት ብሎ ነው የሚያምነው። ለዛም ነው ኢየሱስን ፈጣሪ ያደረገው፣ የፍጹም ሰው ፍጹም አምላክ የሚለው ነገር ማለት ነው። እናም አመለካከት በእስልምና አመለካከት ኢየሱስ ፈጣሪ ነው ወይስ አምላክ? በእስልምና አመለካከት ዋት እስልምና አመለካከት ላይ ኢየሱስ ፈጣሪ ነው ፍጡር የሚባል የለም እኮ በታሪክ ራሱ ማለት ነው። እሺ ኢየሱስ ምንድን ነው በእስልምና እምነት? ነብይ፣ የአምላክ አገልጋይ፣ የአምላክ ካህን፣ ባሪያ፣ አገልጋይ፣ ሰባኪ በስ። ስለዚህ ፍጡር ነው ማለት ነው አይደለም? ኦፍኮርስ ፍጡር ነው። እሺ በእኛ ኤቫንጀሊካል እምነት ኢየሱስ ክርስቶስ ፍጡር ነው ብለን እናምናለን። እኛም
ግን ቀድሞ የነበረ የሰውን ልጅ ባህሪ መልክ ይዞ መጣም ያመለከታል። ፈጣሪ ነበረ የሆነ ሰዓት ላይ ፈጣሪነትን ትቶ ሰው ሆነ ነው አይደለም? ፈጣሪነትን ትቶ ነው የመጣው። ግን ሰማይ ላይ እንደዛ ነው የምታምኑት? አምላክ የነበረ ነው። መለኮቱን ሰማይ ላይ ትቶ ነው የመጣው። አሁን ወደ ምድር መጣ ስትሉ ስጋ ለበሰ ስትሉ እንደዛ ነው የሚለው ፊልጵስዩስ ምዕራፍ 2 ላይ። የፊልጵስዩስ ምዕራፍ 2 ክፋችሁና የእግዚአብሔርን ቃል ችግር ማለት ያኔ መለኮትነትን ለማን ነው ለቶ ያኔ አሁን ኢየሱስ መለኮትን ከመቶ በፊት ምን ነበረ ማለት ነው? ሁለት ነበሩ ማለት ነው። ሰማይ ላይ ሁለት መለኮቶች ነበሩ፣ አብና ወልድ የሚባሉ ማለት ነው። እንደዛ ነው አይደል እምነታቸው? አብ ወልድ መንፈስ ቅዱስ ሶስት ናቸው። ኦኬ እሺ፣ ሶሪ አብ ወልድ መንፈስ ቅዱስ ነበሩ ድሮም። ኦኬ። ስለዚህ ኢየሱስ መለኮትነቱን ኢየሱስ መለኮትነቱን ሲተው ኖርማሊ ትቶት ነው የመጣው ወይስ ለአብ ያዝልኝ ብሎት ነው? ለመንፈስ ቅዱስ ያዝልኝ ብሎት ነው? የት ጋር ጥሎት ነው የመጣው? ኦኬ፣ ለዛ ፊልጵስዩስ ምዕራፍ 2 ላይ በደንብ አንብቢ ውስጥ ካለች ጭልጽ እኔ የድራይቭ እያረኩ ስለሆነ እና ስለሆነ ምዕራፍ 2 ላይ አንብቢ ውስጥ ምን እንደሚል። እሺ፣ ፊልጵስዩስ ምዕራፍ 2 ላይ የምናነበው እንደ ጳውሎስ አረዳድ ነው፣ እንደ አይሁዶች አረዳድ ነው። ይኸውልህ ነግሬሃለሁኝ። ሐዋርያው ጳውሎስ ፈሪሳዊ ነው እና ኢየሱስን ፈጣሪ ነው ብሎ አያምንም። ፊልጵስዩስ ላይ የባሪያ መልክ ይዞ ያለው ኢየሱስ ክርስቶስ የአባቱን የዳዊትን ዙፋን ይይዛል ተብሎ ነበር የተነገረው። ዳዊት ዙፋን የያዘው በጦርነት ተዋግቶ ነው ጦርነት የያዘው። ነገር ግን ኢየሱስ የዳዊትን ዙፋን ተዋግቶ አይደለም የሚይዘው። እና ሐዋርያው ጳውሎስ ለማለት የፈለገው ምንድን ነው? እንደ ኢየሱስ እንደ ጳውሎስ ማነው እንደ ዳዊት ሰይፍ ይዞ ወደ ዳዊት ዙፋን አይመጣም ነው እያለ ያለው። ስለዚህ የባሪያ መልክ ብሎ ማለት ያኔ ተራ ንጉስ ነው፣ ሰይፍ ያልያዘ ንጉስ ነው። ባሪያ ብሎ ማለት ታዛዥ ማለት ነው። በነገር ላይ ኢየሱስ ክርስቶስ ራሱ ሲያስተምር አንበቢ ሙሉውን ቃሉን እዛ ጋር ችግር የለውም። አውቀዋለሁ፣ አብሽሩ፣ አውቀዋለሁ። ሐዋርያው ጳውሎስ ራሱ አውቀዋለሁ፣ ችግር የለውም። ቃሉ ካለሽ ላንብበው ወይ ላንብበልሽ? ችግር የለውም። እኔ ቃሉን አውቀዋለሁ። ቃሉን የባሪያን መልክ ይዞ የሚለውን ተረዳ። እዚህ ጋር የባሪያን መልክ ይዞ የተባለው ኢየሱስ ክርስቶስ የአባቱን የዳዊትን ዙፋን የሚይዝ የአይሁድ ንጉስ ነበረ። ነገር ግን ዳዊት ንግስናን የያዘው በሰይፍ ነው። ኢየሱስ ግን በሰይፍ ያልያዘ ንጉስ ነው። ስለዚህ የባሪያ መልክ የያዘ ንጉስ ነው ኢየሱስ ክርስቶስ። የባሪያ መልክ ብሎ ማለት ሰይፍ አልያዘም፣ ወታደራዊ ስርዓት የለውም፣ ገንዘብ የለውም። ነገር ግን የአይሁድ ንጉስ ነው። ስለዚህ ምን አይነት የአይሁድ ንጉስ? ያኔ ጦርነትን ያላካሄደ ገና ወንበር ዙፋን ላይ ያልወጣ እንደ ባሪያ የሚታዘዝ ኢየሱስ ክርስቶስ ራሱ እኮ ወንጌል ላይ ሲያስተምር ምንድን እያለ ነበር? ሲያስተምር የነበረው ባሪያና ጌታ እያለ ነው። ባሪያ ብሎ ማለት አገልጋይ ማለት ነው። ስለዚህ ኢየሱስ አክት የሚያደርገው እንደ ንጉሶቹ ሳይሆን እንደነ ዳዊት ሳይሆን እንደ ተራው ማህበረሰብ እግዚአብሔርን የሚታዘዝ ሰው ነው ለማለት ፈልጎ ነው እንጂ ሐዋርያው ጳውሎስ ይቅርታ ጋር ስለ ዳዊት ነው የሚያወራው ወይስ ስለ ኢየሱስ ክርስቶስ ነው የሚያወራ የሚለው እስቲ ሙሉና። ኢየሱስ ክርስቶስ የዳዊት ዘር ነው፣ የዳዊት ልጅ ነው። ስለዚህ አንዲቱን ቃል ደግሞ ያለ ግሩምዬ እዚህ ጋር አይውልህ፣ ግሩምዬ እዚህ ጋር መያዝ ያለብህ ነገር አንዲትን አንቀጽ ከታሪክ ጋር ማያያዝ አለብህ። ስለ ኢየሱስ ካወራ ስለ ዳዊትም ማገናኘት አለብህ። ስለ አይሁዶች፣ ስለ እስራኤላውያኖች ታሪክ ቦታ ላይ እኮ የሰው ልጅ ስለ ባሪያ ብቻ አይደለም የሚያወራው። እዛ ጋር እንደ ሰው ሆነ ተገኘ ባሪያ፣ ያውም ለመስቀል ሞት እንኳን የታዘዘናል እኮ መታዘዝ። ይኸውልህ ምን አለ መሰለህ፣ ሐዋርያው ጳውሎስ አይሁድ ነው ብያለሁ። አይሁዶች መሲህ ብሎ ማለት እንደ አይሁድ እንትን የግዴታ እንደ ኢየሱስ ብቻ አይደለም። በነገር ላይ በአይሁድ ታሪክ መሲህ የአይሁዶች ነገስታቶቻቸው፣ ነቢያቶቻቸው እግዚአብሔር የሚቀባቸው ነው እንትኖች ናቸው፣ መሲሆች ናቸው። ስለዚህ ስለ ዳዊት ይናገራል ወይ ስለ ኢየሱስ ነው የሚናገረው ወይ ስለ አይሁድ ነው የሚናገረው? ዳዊትና ኢየሱስን መነጠል አትችልም። ይኸውልህ አሁን ችግሩ ይሄ ነው። አሁን እዚህ ጋር የአይሁድን ታሪክ የአይሁድን ትርክት ካልተረዳ ሊገባ አይችልም። ስለዚህ አሁን መለስ ብለህ የአይሁድን ዙፋን ማወቅ አለብህ፣ የዳዊትን ዙፋን የዳዊትን ታሪክ ማወቅ ኢየሱስ የዳዊት ልጅ እኮ ነው። ምን ነው ኢየሱስ የዳዊት ልጅ ነው። ዳዊት አይሁዳዊ ነው፣ ኢየሱስም አይሁዳዊ ነው። ስለዚህ ያወራ ኖሮ ስለ ዳዊት ነበረ እዛ ጋር ግን ስለ ዳዊት አሁን ችግሩ እኮ ለዚህ እኮ ነው ያልኩህ። ለዚህ እኮ ነው አሁን የምንረዳው በጳውሎስ። እኔ እየነገርኩ ያለሁት የጳውሎስን እንትን ላንበበልሽ እኔ አንተ ላንበበው ቃሉ ጥቅሱ ግልጽ ነው፣ ቃሉ ግልጽ ነው። የባሪያ መልክ ይዞ ነው። የባሪያ መልክ ብሎ ማለት
እንደ ንጉስ እንደነ ዳዊት ንጉስ አይደለም እያለ ነው ሐዋርያው ጳውሎስ። እንደነ ዳዊት አልነገሰም እያለ ነው። ምክንያቱም እነ ዳዊት የሚያዙ ናቸው፣ ዙፋን ላይ ቁጭ ብለው የሚያዙ ህግና ስርዓትን የሚያወጡ ወታደራዊ ስርዓት እንትን የሚሉ ናቸው። ነገር ግን ኢየሱስ ክርስቶስ ራሱ ነው እንጂ የሚያድነው ህዝብ አልነበረም። ኢየሱስ ክርስቶስ እንደ ባሪያ ልክ እንደ ማንኛውም እንደ ተራ ህዝብ ነው ጠላት መጥቶ አንጠልጥሎ ራሱ ለመስቀል የወሰደው። መስቀል ድረስ ታዘዘ የሚለው ምንድን ነው? ይህ የእስራኤል ንጉስ። አዎ ኢየሱስ የእስራኤል ንጉስ ነው። አታውቅም እንደ እስራኤል ንጉስ መሆኑን? ኢየሱስ የእስራኤል ንጉስ ነው። ነገር ግን የእስራኤል ንጉስ ሆኖ አኗኗሩ እንደ ባሪያ ነው። ንጉስ ላይ እንትን አለለም። አጃቢ አልነበረውም። ኦኬ ህግ አውጪ ህግ አስፈጻሚ አልነበረም። ግብር የሚከፍልት ህዝብ አልነበረም። ዳዊት ግን እንደ ባሪያ ስለ ኢየሱስ ነው ያወራው ማለት ነው። ኦፍኮርስ ስለ ኢየሱስ ነው የሚያወራው። ስለዚህ እንደ ባሪያ የተባሉ ምንድን ነው? ኢየሱስ የአይሁድ ንጉስ ነው። ነገር ግን የኖረው እንደ ባሪያ ነው፣ እንደ ንጉስ አይደለም። እንደ ዳዊት አይደለም። እንደ ባሪያ ኖር የሚለው ኢየሱስን ኮት የሚያደርግ ከሆነ ተስማማን በዛ አይደለ? ምን ኦፍኮርስ እንደ ባሪያ የተባለው ኢየሱስን ነው። ነገር ግን እንደ አንተ አይደለም፣ አንተ ሀሳብ ጋር አይደለም። እንደ ባሪያ ያልከው አንተ ምንድን ነው? ኢየሱስ ፈጣሪ ነበረ። ነገር ግን ፈጣሪነቱን መለኮትነቱን ሰማይ ላይ ትቶ ስጋ ለብሶ ቆይሽ ለማን ነው የታዘዘው? ግን በነገራችን ላይ ግሩ ያኔ እምነታችሁ ስለሆነ ቃሉ የሚለው ምንድን ነው? ችግር የቃሉን ተው የእምነታችሁን ነው የምትነግረኝ። ቃሉን ተው። በነገር ላይ ቃሉን ፊልጵስዩስ 2 እንዴት ተረዳሹ ነው ያልኩት። አስረዳሁ እኮ እንዴት እንደተረዳሁ አስረዳሁ እኮ። አልገባህም? ያስረዳሁ መጀመሪያ። ከዛ ደግሞ ምናልሽኝ ደግሞ አሁን ደግሞ ስለ ኢየሱስ ነው ባሪያ ሆኖ የመጣ ጌታ የአብርሃም አምላክ ማን ነው? ግሩ ኧረ ፕሊስ በእናትህ አይደብርህም እንዴ? እሺ ባሪያ ሆኖ የመጣው ማን ነው? መሲ ኧረ ይደብርህ እንዴ? ሁሉ ጊዜ አስረድቼማ ደግሜ አላወራህም እንዴ? የለም ባሪያ ሆኖ የመጣ ማለት ነው። በእናትህ በቃ ይበቃል። እኔ አንተ እኮ እኔ አካዳሚካሊ ሰው ነህ ብዬ ነበር። ይሄን ሁሉ ጊዜ አስረዳሁህ እንዴ? ሌሎች ካፊሮች ካሉ እናስገባለን። በቃ ይቅር። በቃ አንተ መጽሐፍ ቅዱስን እንደገና አንብብ። መጽሐፍ ቅዱስን በእንትን አትተርጉም ብያለሁኝ። በግሪክ መንፈሱን አትተርጉም። ኢየሱስ ፈጣሪ ነው የሚል አስተምሮ ይሄ የግሪክ መንፈስ ይዘህ ነው መጽሐፍ ቅዱስ ላይ የምትገባው። ኦኬ ቴንኪው። እሺ ጂሰስ ሰላም ነሽ? አለሁኝ። ምን ነበረ ቶፒኩ? ኢየሱስን እግዚአብሔር ወልድ ለምንድን ነው የምትሉት? መጽሐፍ ቅዱስ ነው የምለው ይላል። እስኪ የቱ ጋ ነው ያለው? የቱ ጋ ነው? እና በሳይሆን ታምኛለሽ? አምናለሁ። ኢየሱስ እግዚአብሔር ወልድ ተብሎ የተሰበከበትን ካሳየኝ አምናለሁ። አሁኑኑ ነው የማምነው እኮ። ያለ ወልድ እኮ አባቱን ሊታያችም። ስለዚህ ነው። እሺ መጽሐፍ ቅዱስ እሺ ካለሽ እሺ ክፈች። እሺ ላውጣ። አንደኛ ዮሐንስ 5:20 ነው አይደለም? ምዕራፍ 2 አንደኛ ዮሐንስ አንደኛ ዮሐንስ ምዕራፍ 2 ቁጥር 22 እስቲ አንብብ እስከ 5። ክርስቶስ አይደለም ብሎ ኢየሱስን የሚክድ በቀር ሐሰተኛ ማን ነው? ይህ አብንና ወልድን የሚክድ የክርስቶስ ተቃዋሚ ነው ይላል። ትክክል እኮ ነው። ቀጥይ። ኦኬ እሺ 23 ምን ይላል? ወልድን የሚክድ ሁሉ አብ የለውም፣ ወልድን የሚያምን ሁሉ አብ አለው ይላል። እሺ ልቀጥል። እንዴ ዛሬ ከመጀመሪያ የሰማችሁት በእናንተ ውስጥ ይኖር፣ ከመጀመሪያ የሰማችሁት በእናንተ ውስጥ ቢኖር እናንተም በወልድና በአብ ትኖራላችሁ። ይህ ሁሉ እርሱ የሰጠን ተስፋ የዘላለም ሕይወት ነው። ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። እናንተ ግን ከእርሱ የተቀበላችሁት ቅባት በውስጣችሁ ይኖራልና ማንም እንዲያስተምራችሁ አያስፈልግም። ነገር ግን እውነት እንጂ ሐሰት ያልሆነውን የእርሱ ቅባት ስለ ሁሉም ነገር እንደሚያስተምራችሁ ያም እውነት እንጂ ሐሰት እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ ይላል። እሺ ጌታ ይባርክሽ። እሺ
ይሄ ነው መልሱ እኮ ወልድ የሚለው መጽሐፍ ቅዱስ እኮ ነው። ላኔ ወልድ እኔ ወልድ የሚል አልጠየቅኩም እኮ ወልድማ መሆኑን እኔ ማምናለሁ እኮ ኢየሱስ ክርስቶስ መወለዱን እኔ ወልድ ብሎ ማለት እኮ ልጅ ማለት እኮ ነው። የተወለደ ማለት እኮ ነው። ክርስቶስ የተወለደ እንደሆነ አውቃለሁኝ። የኔ ጥያቄ ክርስቶስ እግዚአብሔር ወልድ ነው ስለምትሉት ነው። እግዚአብሔር ወልድ የሚል አላሳየኸኝም እኮ ኢየሱስን የሚክድ አብን ይክዳል። እሱና ኢየሱስ ትክክል ነው። ኢየሱስን የሚክድ አምላክን ይክዳል። ምክንያቱም አምላክ ኢየሱስን ልኳል። የአምላክን መንግስተ ሰማያት ለመውረስ ኢየሱስ ክርስቶስ ከአንዱና ከብቸኛው አምላክ ተልኮ የመጣ መልእክተኛ ነው ብሎ ማመን ግዴታችን ስለሆነ ይሄን ደግሞ ያናም ነበር እኮ አምላክም ጭምር ነው እኮ አንቺ ማመን ያለው የቱ ጋ ነው ታዲያ? አምላክም ጭምር ነው የሚል ያለው የቱ ጋ ነው? አምላክም ጭምር ዕብራውያን መልእክትስ አንድ ላይ ድረስ ዕብራውያን መልእክት አምላክም ጭምር ነው የሚል አለ። እስኪ እንየው። ምዕራፍ 1 ቁጥር 8 እስከ ፈጅ ወይ ይሄ ስልክ ምን አባት ይላል? ቆይ ዕብራውያን 1 ስንት ቁጥር 8 ምዕራፍ 1 በጣም ጥሩ። ስለ ልጁ ግን እንዲህ ይላል፣ አምላክ ወይ ዙፋንህ ከዘላለም እስከ ዘላለም ጸንቶ ይኖራል፣ ጽድቅም የመንግስት በትር ይሆናል። ጽድቅን ወደድኩ አመፃህን ጠላ። ስለዚህ እግዚአብሔር አምላክህ ከባልንጀሮች በላይ አስቀድመህ የደስታ ዘይት ቀባህ ይላል። ጌታ ይባርክ። እሺ አሁን ይሄ ስለ ኢየሱስ ነው የሚናገረው። እንደ ተላከ ብቻ አይደለም ምናምነው ኢየሱስ አምላክ እንደሚሆንም እናምናል። ጥሩ። አሁን እዚህ ጋር ላስረዳህ ጂሰስዬ፣ የዕብራውያን ምዕራፍ 1:8 ላይ በኮቴሽን ማርክ ነው የተቀመጠው። ምን ይላል መሰለ? ስለ ልጁ ግን እንዲህ ይላል ይልና በድርብ ሰረዝ ተዘግቷል፣ ሀሳቡ አልኳል። ከዛ በትምህርተ ጥቅስ ነው የተከፈተው። አምላክ ሆይ ዙፋንህ ከዘላለም እስከሚለው በትምህርተ ጥቅስ ነው የተቀመጠው። ትምህርተ ጥቅስ ብሎ ማለት የኮቴሽን ማርክ ብሎ ማለት ሀሳቡ ከሌላ ቦታ የመጣ ማለት ነው። ስለዚህ አምላክ ሆይ ዙፋንህ ከዘላለም ነበረ የሚለው ከብሉይ ኪዳን ኮት የተደረገ ነው። ተግባብተናል። ስለዚህ ብሉይ ኪዳን ላይ አምላክ ሆይ ዙፋንህ ከዘላለም ነው የተባለው ለእግዚአብሔር ነው እንጂ ለኢየሱስ አይደለም። ይሄን እዚህ ጋር ማወቅ ያለብህ አንደኛ ኢየሱስ ከዘላለም አልነበረም። ኦኬ፣ ከዘላለም የነበረው ማን ነው? እግዚአብሔር አብ ነው። ከዘላለም ዙፋን የነበረው አዳምጥ። ከዘላለም ዙፋን የነበረው ማን ነው? እግዚአብሔር አብ ነው። ለኢየሱስ ዙፋን የተሰጠው መቼ ላይ ነው? አዲስ ኪዳን ላይ ነው። ተግባብተናል። ለዚያም ነው ሐዋርያው ጳውሎስ ቆላስይስ ምዕራፍ 1:15